ሰላም እንዴት ናችሁ? ዳናይት ነኝ። ያያቻላችሁት #ታይም ነው። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላምና በጤና ደረሳችሁ አደረሰን። እንግዲህ ዛሬ የፋሲካ በዓል ዋዜማ እንደመሆኑ ያለልን ለሌላቸው ማጋራት እንዲሁም ደግሞ ማዕዳችንን ማካፈል የተለመደው ባህላችን እንደመሆኑ ዛሬ #ታይም ክሮአችን መርካቶ አካባቢ አሜሪካን ግቢ እዚህ የመን ኮሚኒቲ ትምህርት ቤት ውስጥ ተገኝቷል። እዚህ የመጣንበት ዋና ዓላማ ደግሞ የጎዳናው ሻወር የተባለ አንድ የበጎ አድራጎት ድርጅት የሚሰራቸውን ስራዎች ለማየት ለመጎብኘት እንዲሁም ደግሞ ቅድም እንዳልኳችሁ ያለንን ማዕድ ለማጋራት ነው። አብራችሁ ይቆዩ። እንግዲህ ተመልካቾቼ አሁን ደግሞ የአይምሮ ህመምተኞችን ከየቦታው እዚህ አካባቢ ተፈልገው መተው እንግዲህ በየመንገዱ ያሉትን ነው ሰብስበው የሚያመጣቸው ከዛ በኋላ እዚህ በማምጣት ጸጉራቸውን ያው ያስተካክሏቸዋል ከዛ በኋላ ያጥቧቸዋል እኔም ደግሞ እሱን ፕሮሰስ ለመቀላቀል ተዘጋጅቻለሁ ተከታተሉት እንግዲህ ተመልካቾቼ ከመስራቾቹ መካከል አጠገቤ አንድ ሰው ይገኛል ራስን አስተዋውቅልኝ ስሜ አስማራ ተፈራ ይባላል ያው የተወለድኩት ከረዩ ሰፈር ነው 30 ቀበሌ ይባላል ያው ያደኩት ጃሊያ ግቢ አሜሪካን ግቢ ይባላል እና አረቦች ጋር እንዲው ቆሻሻ በመድፋት በመላላክ ነው ያደኩት የእግዚአብሔር ፍቃድ ሆኖ አንድ አፍራ ትባላለች ገለያን ያጠበችኝ የመጀመሪያ ከዛ በኋላ አንድ እህቴ ደግሞ እንደዚሁ ምግብ ቤት ውስጥ ዘበኛ ነበርኩ አንድ እህቴ እንዲሁ ሴልጅ ብዙ ችግር አለባት እና ቀናው ደርሶ አባራት የመጀመሪያ ማጠባ የጀመርኩት በሷ በፊት ውዱድ ብቻ ነበር እንደዚህ መታጥቡትና አሁን በየቀኑ ጀምራችኋል መሰለኛል አዎ ያው ከመቀመጥ መልካምነት ለራስ ነው ያው ደስዎች ነው የምትዩ አንድ ወንድሜን ተባይው አራክፈሽ ቀሉት መዋል ማለት እንጃ ከዚህ በላይ ደስታ የለም ብዬ ነው እውነት ነው እንዴት ነው እስቲ የሚያጋጥማችሁን ቻሌንጅ እስቲ ንገረኝ አሁን እንደዚህ ሰብስቦ ለማምጣት ምናምን አው ያው እንግዲህ አደጋ ብዙ አደጋለሁ እጄን ተቆርጫለሁ የእጄ ታጥፏል ለዚህ በይበልጥ ጠርሙስ ቢላ ነው የሚስነሱ ያው ስትያቸው ምንም እጃቸው ላይ የለም ድርቶ ተቀምጠዋል እናቴ ይዘሻቸውን ቱርኪ ሰዓት ያው ጠርሙስ ይቆርጥሻል አንድ አደጋ ይደርስብሻል አሁን ብዙ ባልደረቦቼ ያልደረሰበት የለም ግን እኔ ቀድሜ የምገባው ቀድሜ የሚይዛቸው ነኝ ግን አሁን እግዚአብሔር ይመስገን እንጂ ማንኛውም በሽተኛ እኔ የፈለገ ነገር ቢዝ ሄጄ ቢይዘው ምንም ነገር እሺ ነው የሚለኝ እንጂ እምቢ አይለኝም በዚህ በጣም እኔ በቃ እኔ ድለኛ ነኝ የምለው በጣም ድለኛ ነኝ እኔ አሁን እነሱን በማጣብ በጣም ድለኛ ነኝ እኔ ረጅም አመት ኮሮና ገብቷል ተውዬ ይሞታል አረባካት ዋንታር አርጊ ያላቅም ኮንት እግዚአብሔር ይመስገን ይው እስከዛሬ ሳጥም ያው እግዚአብሔር በሰጠኝ እጄ መቼም እና የበረከት ስራ ስለሆነ መሰለኝ ምንም ነገር ጉንፋና ሞኛ አይቀር የነሱ ሽታ ለኔ ሽቶኝ ነው ደስ ይላል በጣም አሁን ደግሞ ከማጠቡ በተጨማሪ የምገባ ፕሮግራምም ጀምራችኋልና እስቲ ስለሱ ነገር ደግሞ እናውራ አው ምገባው ቀን በቀን ሁሉ ያለ በፊት የዛሬ 4 አመት ምናምን ውዱድ ነበር ምን መገባው ከዛ በኋላ ግን አሁን ረጅም ጊዜ የመገብን ቀን በቀን ከ200 ሰው በላይ በቃ የመጡትን እንዳለ እንትን ምንላቸው ከዚህ በኋላስ ምንድነው የምናደርገው አሁን አጥበናቸው አልብሰናቸው ወደ ምገባውን መግባቸዋለን ማለት ነው እሺ
እንግዲህ ተመልካቾቼ የአጠባውን ፕሮግራም ጨርሰን አሁን ደግሞ ወደ ምገባው ገብተናል ማለት ነው ከ250 በላይ የሚጠጉ ሰዎች ፊት ለፊት ይገኛሉ በዛሬ ቀን ብቻ ማለት ነው ስለዚህ እነሱን ለመመገብ ነው ይሄንን ያዘጋጀን የምንገኘው ተከታተሉት እንግዲህ ተመልካቾቼ አሁን ደግሞ የምገባውን ስነ ስርዓት ጨርሰን ቡና የማፍላት ሴሬሞኒ ላይ እንገኛለን የጎዳና ላይ ሻወር መስራቾች አጠገቤ ይገኛሉ ቅድም አስመረውንም አስተዋውቂያችሁ ነበር ያሬድ ደግሞ አጠገቤ ይገኛል እንኳን ደህና መጣችሁ እንኳን አደረሳችሁ ሁላችሁ እሺ መጀመሪያ ከስሙን ጀምርና የጎዳናው ሻወር ለምን ተባለ እንግዲህ ይሄን ፕሮግራም ለሚከታተሉ መላው ለክርስቲያና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሰን እንግዲህ የጎዳናው ሻወር ተብሎ ስያሜ ከማግኘቱ በፊት አቶ አስመሮም እዚህ ጎዳናው ላይ ቀደም ያየሽው ቦታው ላይ አሜሪካ ግቢ ላይ የአይምሮ በሽተኞችን እየሰበሰበ ገላቸውን ያጥባል ጸጉራቸውን ይቆርጣል ያበላቸዋል ከዛ በኋላ ነው እኛና የኛን የመሳሰሉ ጓደኞች ወንድሞች በማፍራት የጎዳናው ሻወር ተብሎ ስያሜ ያገኘው የጎዳናው ሻወር የተባለበት ምክንያት አስመሮም የጀመራቸው መጀመሪያ ጎዳና ላይ ነው ሙሉ ፕሮሰሶቹን ካይሻቸው ሲያጠብ ጎዳና ላይ ነው ሲያበላ ጎዳና ላይ ነው ሲያለብስ ጎዳና ላይ ነው የሱም የህይወት ታሪኩ በአብዛኛው ጎዳና ላይ ስለሆነ ነው ያንን አንደኛ እኛም ስላለንበት ሁለተኛ እሱም ያሳለፈው ህይወት ስለሆነ ያችን ይዘናት ነው የመጣ ነው አሁንም ዳይፍ ደግሞ ጎዳና ላይ ነው ምንም ለውጥ የለው ጎዳና ላይ እየሰራን ያለና በዛ ነው ይቀጥያውን ስሙን ስያሜ ያርገን ምን ያህል አባላቶች አላችሁ 35 ይሆናሉ ያው በላተኞች ብዙ ናቸው እኔ በላተኞችን ነው ማቀው ግን እነዚህ 35 ልጆች ሴቶች አሉ ወንዶች አሉ እንዲሁም ተከፍሏቸው ብቻ ሳይሆን በቃ ለውነት ብለው ያገለግላሉ እኔ አንርኩ በሽተኛ ሳይገኙ ያጥባሉ ይላጫሉ ብዙ ደጋግ ልጆች አሉ አጠገቤ ጋር እና ተናግረኝ ማማጨርሰው ልጆች ናቸው እና እኔ ተካሉ ብዬ ነው እግዚአብሔር ይመስገን የገንዘብ ድጋፍ ስኬት ነው ታገኝ እንደዚሁ ከየሰው አብሉልኝ ይላል ሰው ይልክልናል እንዲሁም ከባር ታክሲዎችን ኡዱን እንሰበስባለን ቀን በቀን ደግሞ እንደዚሁ የምታየው ሰው ይመጣና ሙታ ብላልኝ እንዲ ተስካራ ብላልኝ ልደት አርግልኝ ብሎ ቢመጡ በዚህ አይነት ሰበቦች እነዚህ ሰዎች ሳይበሉ ያድሩ አሁን እንግዲህ ፋሲካ ዋዜማ ላይ ነን ያለነውና እንዴ ነው በዓልን እዚህ ነው የምታሳልፉት ወይ ከቤተሰቦቻችሁ ጋር ያሬ አመት በዓልን ከቤተሰቦቻችን ጋር ካሳለፈን በጣም ረጅም አመት ቢያንስ እኔ ከ8 ከ9 አመት በላይ ሆኛል ከቤተሰቦቼ ጋር በዓልን ካሳለፍ ያው ሌላ ቤተሰብ አፍርቻለሁ ነው ምለው ቤተሰቦቼ እነሱ ብቻ ሳይሆኑ እዚህ ጋር የምታያቸው ሁሉም ሰዎች ለኔ ቤተሰቦቼ ናቸው አባቶቼ ናቸው ልጃቸው ነኝ ወንድሞቼ ናቸው እህቶቼ ናቸው እናቶቼ ናቸው ሁሉም ማለት ነው በዓልን ሁሌም ከነሱ ጋር ነው የምናሳልፈው እንደምታየን ደግሞ ያው ተደጋግፈን ነው እነሱም የትም አይሄዱም እኛም የትም አንሄድባቸውም አንድ ላይ ነው ሁሌ በዓል የምናሳልፈው እሺ የጎዳና ሻወር እንግዲህ አሁን በዋናነት የሚሰራቸው ስራዎች ምን ናቸው አስመራ እንዲሁም በየቤቱ እነዚህ አይምሮ በሽተኞችን ቤታቸው እየሄድን እናጥባለን እንዲሁም ደግሞ ተደውሎልን አረባክ እንደዚህ አይነት ሰው ቆሽሾ እንደዚህ አይነት ተባይ ብቻ ነው ሲሉን ባቸኳይ ደርሰን አጥበን አልብሰን እናለብሳለን እንዲሁም ደግሞ በየመንገድ እየዞርኩ በማገኛቸው ሰዎች ትንሹ ወይ ደግሞ ከለብዬ አንድ ሰው ወስደውል በር ልብስም ማሽን ይዘውልኝ ይመጣሉ በጠራዋቸው ቦታ ላይ እንደዚህ አሁን ቀን በቀን ነው የምናጥበው ቀን በቀን እንላጫለን በይበልጥ የሚያረካሽ የሚያስደስትሽ ነገር የሰው ልጅ በተባይ እኛኮ ዛሬ ለበስነውን ደግመን አንለብሰውም ነገር ከሰዓት አንለብሰውም እናልቀዋለን እንቀይራለን ስለዚህ እነዚህ የማይቀይሩ ሰዎች 3 አመት 4 አመት ላያቸው ላይ ተጣበቀ ልብስ ነው ፈንቅለን የምናወጣው ስለዚህ በዚህ ነገር ደስተኛ ነኝ እኔ ቀን በቀን ነው የምናጥበው
ከመስራቾቹ መካከል ደግሞ ኤርሚያስ ማጠገብ ይገኛል ኤርሚያስ እስቲ ስለ የጎዳናው ሻወር በአጠቃላይ ማለት የምትፈልገው ነገር ካለ እድሉን ልስጥ እሺ አውዱን ስለተሰጠኝ በጣም አመሰግናለሁ እንዲሁም ደግሞ እዚህ ቦታ ላይ መጣችሁ ይህንን የባህል ዋዜማ እዚህ አብረን ስላከበርን አብራችሁን ስለሆናችሁ በቤተሰቦቻችን ስም ከልብ እናመሰግናለን ለመላው የክርስትና እምነት ተከታዮች ሁሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን እንግዲህ ያው የጎዳናው ሻወር በርካታ ስራዎችን ነው የሚሰራው ያልተጠቀሱ በርካታ ነገሮች አሉ በየቦታው እየሄድን በልደታ ክፍለ ከተማ በአዲስ ከተማ ላይ እየዞርን የፈረሱ ቤቶችን የእናቶቻችንን የአባቶቻችንን ደጋፊ የሌላቸውን ቤቶች በማደስ በርካታ ስራዎችን እየሰራን ያለው መንግስት በአሁን ሰዓት ላይ እየሰራ ያለው ቤት የማደስ ስርዓት ሙላን ብሎ እየሰራ ያለው የጎዳናው ሻወር የኛ እንትናችን ነውና እኛ ነን መጀመሪያ ይሄንን የጀመርነው ያው የኛን ተከትለው ነው ጥሩ ነው ደስ ይላል እኛን ተከትለው እነሱ መስራታቸው ደስ የሚል ነገር ነው እና ይሄንን እየሰራን ያለ ነው ቤት ለቤት ደጋፊ የሌላቸው እነዚህንም ያው በካውጪም ካሉ ከሀገር ውስጥም ካሉ ቤተሰቦቻችን ጋር በመተባበር በየቤቱ እየሄድን ኦሮሚያ ክልል ቡራዩ እንዲሁም ደግሞ ልደታ ክፍለ ከተማ አዲስ ከተማ ኮልፌ ይሄንን እየዞርን ቤት ለቤት የወራስ ቤዛ እንዲሁም ደግሞ የቤት ክራይ የሚሆናቸውን ምንሰጣቸውን ቤተሰቦች አሉ ከዛም ባሻገር ደግሞ እዚህ ከ30 ምናምን በላይ ህፃናቶች አሉ እዚሁ እኛ ጋር እዚች አሁን ያየሽው ቦታ ላይ የሚያድጉ ናቸው ትምርትም የማይማሩ የነበሩ በአሁን ሰዓት ላይ ትምርት ገብተው ትምርት ገበታ ላይ የሚገኙ ናቸው እነዚህ ከእናቶቻቸው ነጥለን እኛ ጋር አስቀምጠን ነው ከእናት ከአባቶቻቸው በዚሁ አጋጣሚ ያሬድ ከ5 ከ6 በላይ ህፃናቶችን እቤቱ ራሱ ጋር ይዞ አስቀምጦ ያስጠና ምን ይያለም ጥሩ ደረጃም በትምርቷም በደረጃ የምትወጣ ተማሪ ማለችን ይሄንን ሁሉ ከጎዳና ላይ ነው እናቷ አይምሮ በሽተኛ ነች ከዛ አንስቶ አስቀምጠን እዚህ ድረስ ደርሰናል ምንድነው ትልቁን ድርሻ የሚወስደው የመንግስት አካል ነው እኛ ይሄንን እየለፋን እንደዚህ ያደረግን ቤተሰቦቻችንን ከነበሩበት እየተመለሱ እንደገና ደግሞ መልሰው ቦታ በማጣት በመጣበብ እየወጡ የሚሄዱበት አጋጣሚ አለ ስለዚህ ይሄንን ችግር እርግጠኛ ነኝ ይሄንን ፕሮግራም ዛሬም ይሄ በዚህ በሃሽታግ ሳይም ብቻ ሳይሆን በሌሎችም ሶሻል ሚዲያ ላይ ያዩ የመንግስት አካሎች የሚያዩ አሉ እና ይሄንን መፍትሄ ቢሰጡንና ቦታ ብናገኝ እኛም አንድ ላይ ሰብስበን አስቀምጠናቸው ወዴትም እንዳይሄዱብን ወደ ተሻለ ነገር ለመሄድ ዝግጁ ነን እኛም ሙሉ መላው ቤተሰቡ ይሄንን ነው የሚያምነው ስም ማልበል ስሜ ሁለስም ነው አለኝ በነገራችን ላይ አቴ የሚጠራኝ አዱኛ ነው ሁለተኛው ደግሞ ቀጣይ ስም ኤልያስ ይባላል እሺ እንዴት እዚህ ለመግባት ቻልክ አንድ አባል ነህ እንግዲህ እንዴት እዚህ ለመስራት ቻልክ እኔ እግዚአብሔር ነው ወደዚህ ያመጣኝ ከዛ በፊት የራሴ የሆነ ትንሽ የግል ስራ ነበረኝ ነጋዴ ነበርኩ እና በዚህ አልፍ ነበር ቆጮ ስገዛ በዚህ አልፍ ነበር እና አይ ነበር በታክሲ ውስጥ ከተወሰነ አመታት በኋላ ታመምኩኝ በምን ምክንያት ያ ንብረት ያለኝ ንብረቶች አለቁ ማለት በቃ ወደመ ማለት ነው አንደኛ በግርግሩ ተዘረፍኩኝ ሁለተኛው ደግሞ እንደዚህ በሕክምና ጨረስኩኝ ከዛ በመከል ያመመኝ እሱ ጋር መጣ ነበር ለምን እጄ በጉልበቴ ያረዳው ይያልኩ ዝም ብዬ በጉልበቴ እየሰራው እሄድ ነበር አልገባም ነበር ወደ ቤትና ከዛ ባሰብኝ ከዛ በመጨረሻ ወደ ጥቁር አንበሳ ሪፈር ተብዬ ወደ ጥቁር አንበሳ ገባው በቃ የመጨረሻ ደረጃ ላይ ደረስኩኝና ዘመዶችን የሚባሉ ያሉ ዘመዶችን ራቁኝ በቃ ሁሉም ነገር ባዶ ኮንና በመጨረሻ ሰዓት ወደ ጎዳና ሻወር በፊት ረዳ ነበር በጉልበት እየመጣው በውጭ እንትን ነበርና እዛ አስሚጋ ጠጋልኩኝና ያው ዘመዶቼ ሲሻሹኝ ወደሱ ጠጋልኩኝና አስሚ በቃ እርዳኝ አልኩት የሆነ ነገር ተባበረኝ አልኩት እና አቀፈኝና ምንም አላለኝም አቀፈኝና ችግር የለም አለኝ እና የጠየቅኩት ነገር አደረገልኝና በቃና ምንም ችግር የለም ማለት ከዛን ጀምሮ ንብረቴ እንዳለ እዛ ተውኩኝና ኦሮሚያ ክልል ጉጂ የሚባለው አካባቢ ነው ያለሁት እንዳለ ሱቄንም ሁሉ ንብረቱንም ቤቱንም ትቼ ወደዚህ ገባው ላለው እና ለውጣውን ጎዳና ሻወር ውስጥ አንድ አመት ሊሆነኝ ነው እዚህ ነው ያለሁት
አመሰግናለሁ። እናመሰግናለን። እነዚህን ሰዎች እንደዚህ አንስታችሁ አጥባችሁ መግባችሁ ከዛስ ወዴት ነው የሚሄዱት? ትልቁ ችግር አሁን ላይ ያለው ችግር እነዚህ ሰዎች ከጎዳና ላይ አንስተናቸው ወይ ደግሞ ከወደቁበት አንስተናቸው ገላቸውን አጥበን ጸጉራቸውን ላይ ተንካበላናቸው በኋላ መልቀቀው ትልቁ አሁን ችግር እየሆነብን ያለ ነው። ተደጋጋሚ ነገር እየሆነ ያለው ይሄ ነገር ነው። ሰዎችን እያነሳን እያጠብን እንደገና መልቀቅ ነው። ለምን ቦታ ስለሌለን ማለት ነው። በዚህ አጋጣሚ ትልቁ ችግራችን ቦታ ነው። ያ ቦታችን እንትን ቢቀረፍልን እነዛን ሰዎች ካጠብሻቸው ከላጨሻቸው በኋላ የተመቻቸ ቦታ ቢያገኙ ብዙዎቹ ወደ ጤናቸው ይመለሳሉ ብለን እናስባለንም። የተመለሱ ሰዎችም አሉ። አብረውንም ከኛ ጋር የሚያግዙ ብዙ ሰዎች አሉ ወደ ጤናቸው ተመልሰው። ለሰው ትልቁ የሚያስፈልገው ሰው ነው። እነዚህ ሰዎች ሰው በማጣታቸው ነው ጎዳና ላይ ወደቁት። ብቻውን ሰው እያወራ ይሄዳል ሰው ማጣቱ ነው። ስለዚህ እንደዚህ አይነት ሰዎችን ደግሞ እኛ በማገዝ በመደገፍ እነሱም ደግሞ አጋዥ የሚሆኑ ብዙ ሰዎች ስላሉ ትልቁ ችግራችን ቦታ ነው። እነዛን ሰዎች ካጠብናቸው በኋላ የምንለቀው ያው መልሰን ወደ ጎዳና ነው። እስቲ ስለ ቤቶቹ እናወራና ሰርታችሁ የምትሰጧቸው ቤቶች እንዳሉ ሰምቻለሁ። ስለሱ ነገር መስማት ባለ አንድ መኝታ ምንለው በቆርቆሮ የምትሰራ ትንሽ ናት። ባለ መኝታ ኮንዶሚኒየም ብለን የምንጠራው እናት ልጅ ከነ ልጇ ጎዳና ላይ ወደቀች ወይ ደግሞ አባት ከነ ልጁ ወደቀ እናገኛለን። ያ የብረት ቤት ትልቅ ነው፣ ሰፊ ነው። እናቱንም አባቷንም ይይዛል፣ ሰብስቦ ይይዛል። ስለዚህ ትናንትና እኔ ነምበረኝ ቤት ነው። እኔ እዛው ውስጥ ነምበር ማድረግ ያቺ ቤት ውስጥ ነምበር ማድረግ ተሰርቶልኝ እዛው ውስጥ ነምበር ማድረግ አለመርሳት እግዚአብሔር አለመርሳት ለዚህ ቀን ሲደርስ ፓርኪንግ ነሰሰራ መኪና ማጠፍ ሲጀምር እዛው ውስጥ ነምበር መመተኛው እና አንድ ቀን እንደዚህቹ መገላ ማጠፍ ሲጀምር አንዷ ብራ ከችልኝና የራስን ቤት አድሰው አለች። የራስን ቤት አድሰው ስትለኝ እኔ የቆሮ ቤት ሰራ ነው ያለችኝ መሰለኝ። 35 የቆሮ ቤት ሰራውና ባለ አንድ መኝታ ኮንዶሚኒየም ብዬ እንዲሁም ደከመረከማዎችን እየፈለኩ እያስገባው አስተኛ ነበር። አሁን በብዛት የብረት ቤት እንሰራለን። እየሰራን ያለናቸው በጎ ስራዎች አስመሮም ሲደረግለት የነበረው ከሰዎች ሲደረግለት የነበረው ነገር አሁን ላይ እያደረግን ያለነው እየመለስን ነው። ወደፊት ደግሞ ይሄን ነገር የሚያዩም ሰዎች በየቦታው እሱም ይላል እኔ አንድ ነኝ ከኔ በኋላ ብዙ ሰዎች እንደዚህ አይነት ስራ የሚሰሩ ሰዎች መኖር አለባቸው ይላልና ይሄን ስራ ይሄንን አላማሱ የጀመረውን አላማ እኛም ጀመረናል። ይሄንን ፕሮግራም የሚያዩትም የተለያዩ አካባቢ ያሉ ሰዎችም ይሄንን በማድረግ አንደኛ ወገንተኝነትን፣ ሁለተኛ ነገር ያው ሰባዊነትን፣ ሶስተኛ ነገር ደግሞ እንደ ሀገር እንደ ወገን ይሄ ነገር በማድረግ እንግዲህ ብንተጋገዝ የሚል ሐሳብ አለኝ። እሺ ከአማኑኤል ሆስፒታል ጋር ወይም ደግሞ ከሌላ የአይምሮ ህሙማን ሆስፒታሎች ጋር እነዚህን ሰዎች የማሳከም አጋጥሟቸው ያውቃል? እነዚህ ሲታከሙ እና ሲያማቸው የት ነው ይዘናቸው ምን ሄዶ የመጀመሪያ አማራጭ የምትሆነው ሲስተር ነች። 6 ኪሎ አካባቢ የወደቁትን ያነሳች መታከማለች። ሲታመሙ እነሱም ቀጥ ብለው ቆሞ መሄድ የሚችሉ ከሆኑ ቀጥ ብለው እሷ ጋር ነው የሚሄዱት የመጀመሪያው ማለት ነው። ከዛ ባለፈ አይምሮ በሽተኛ እንደዚህ ሆኖ ደግሞ ሲያጋጥሙን እንሄዳለን። ብዙ ድጋፍ የለውም አማኑኤል ሆስፒታል። አንዳንዴ ግራጁዌሽን እንደዚህ ተማሪ ግራጁዌሽን ሲኖር ምናምን ይመጣሉ እኛ ጋር ያው ብዙዎቹ ለማውራት አንዳንዴ ሚዲያ ላይ ይከብዳል። ቃል መተው ገብተውልሽ ምናምን ነው የሚሄዱት እንጂ ከዛ በኋላ ብዙ ነገር የለው። ግን ያው እግዚአብሔር ይመስገን ሄደንም አይነፍጉንም ይሄደና ሳከማለን አንዳንድ ሰዎችን ግን በይበልጥ ሲስተርን በዚሁ አጋጣሚ 6 ኪሎ ያለችዋን የወደቁትን ወገኖቻችን የምታክመዋን በጣም ነው የምናመሰግነው። አይደለም እንዴ ሁሉ ሰው እሷ ነች እንትን የምትለውና በጣም ነው የምናመሰግነው። እሺ በስተመጨረሻም ከመንግስትም ሆነ ከህዝቡ ድጋፍ እንዲደረግልን እንፈልጋለን ብላችሁ የምትሉት ነገር ምንድነው? አስመሩ ሁለታችሁ ብትመልሱልኝ ግን ደስ ይለኛል። አዎ ቦታ ቢሰጠን በይበልጥ ብዙ ነገር እንሰራለን። እነዚህ ወጣቶች ብዙ ነገር መስራት ይችላሉ። ግን አሁን ምንም መስራት የለንም፣ መነቃነቂያ የለንም። እቺ ቆርቆሮ ቤት ውስጥ ቁጭ ብለን ካሁን ይፈርስብናል አይፈርስብንም የምንልበት ነው። እና መንግስት ደግሞ ይሄን 18 አመት ሙሉ ጎዳና ላይ የምንማጠው ጎዳና ላይ የማበላው እንደው ትንሽ አይቶ እንደው ትንሽ ቦታ ቢሰጠና ቢያየን ስራችንን ቢያየው ነው። አሁን ማለት ብዙ ሰው የሚቀየር ሰው አለ ቀይረናቸው ውጭ ሀገር ሁላ የሚሄዱ አሉ።
እዚሁ የአእምሮ በሽተኛ ሆኖ የተረሳ 20 ዓመት 22 ዓመት ተረሶ እኛ ጥበላጭተን ከቤተሰብ ጋር አገናኝተን ወደ ውጭ ሀገር የሚሄዱት ብዙ ሰዎች አሉ። ስለዚህ እኛ አዳኝ ሲያዩን እኛ ሰዎች ነን። ከላይ ያለው ነገር ቆሻሻ ነገር ማንሳት ነው። ማሪ እግዚአብሔር ነው። ስለዚህ ቦታ ብናገኝ ደግሞ በይበልጥ ብዙ ስራ እንሰራለን። በጣም ጥሩ ያሪት ይሄኛው ነገር እንግዲህ ያው ትልቁን ድርሻ የሚወስደው መንግስት ነው። የመንግስት ስራ እየሰራ ነው ብዬ አስባለሁ እንደ ሀገር። ከዛ ባለፈ ተተኪዎችንም እያፈራን ያለ ነው። እኛው አካባቢ ላይም ቀደም ምሳሌ ካይሻቸው ብዙ ህጻናቶች አሉ ትምህርት ቤት ሄደው ነው ዛሬም እንግዲህ ብዙ ልጆች ትምህርት ቤት ይማራሉ። የትምህርት ቁሳቁስኛ ነበር ምናሟላው መንግስት እያሟላን ያለው። ግን እንደ ሀገርም እንደ ወገንም ይሄ ሁሉ ሰው መታየው አቅም ያለውና መስራትም ይችላል ከኛ ጋራ ማለት ነው። የጎዳና ሻወርንም እያንቀሳቀሰ ያለው ይሄኛው እዚህ ጋር መታያቸው ሰዎች ናቸው። የሥራ ባልደረቦቻችን አሉ እዛ ጋር ሁሉም ነገር የሚሰሩ ሰዎች ማለት ነው። ስለዚህ የበለጠ እንድንሰራ ደግሞ ቀደም አስምሮም እንዳለው ቦታ ብናገኝ እነዚህ ሰዎች እስከመቼ ነው ጎዳና ላይ ገላቸው የሚታጠቡት? እስከመቼ ነው ፀሐይ የመታቸው ምሳ የሚበሉት? እስከመቼ ነው እያንዳንዱ ነገር የምናደርገው? እኛው ባለችን ቦታ ላይ ቴሌቪዥን አድርገን መጥቶ ቴሌቪዥን ያሉ መጽሐፍ ማንበቢያ የደረደርናቸው መጽሐፍ ነበሩ አሁን ፈርሶብናል። ያችን መጽሐፍ ማንበብ የሚፈልግ ሰው ሲመጣ መጽሐፍ ከዛ ወስዶ እንዲያነብ እናደርጋለን። ሻወር የሚታጠብበት አለ እዛው መንገድ ላይ ነው። ልብስ ማጠብ ሲፈልግ በርሚል የተዘጋጀ በርሚል አለ ልብሱ መጥቶ እንዲያጠብ። ማንኛውም ሰው ደግሞ ውሃ የጠማው ካለ 4000 ሊትር ሮቶ አቁመናል። እሱም ጎዳና ላይ ነው ያለው። እነዚህ ነገሮች እንደ ማዕከል ቦታ ተገኝቶ እንደ ማዕከል ቢሆኑ ቢያንስ እነዚህ ሰዎች ፍሪ ሰርቪስ የሚያገኙባቸው ቦታ ይሆናል። ስለዚህ እንዴት ብዬ ነግርሻለሁ እነዚህ ሰዎች እንጃ ከዚህ በላይ ስሜት አላቸው ብዬ አላስብም። ይሄ ነገር ደግሞ ቢሳካ ለሁሉም ደስተኛ ነን ምን ሆኖ አይደለም ደስተኛ ነው የሚያደርገው ሰው ሄዶ ገላው የሚታጠብበት ሄዶ የሚያነብበት ፊልም የሚያይበት ራሱ የሚያዝናናበት ቢያንስ ማደሪያውን ተተንቋን ይሄን ሁሉ ብናገኝ በጣም ደስ የሚል ነውና ይሄንን ፕሮግራም የሚከታተሉ የመንግስት አካላቶች ይኖራሉ። ይሄን ፕሮግራም የሚመለከታቸው ሰዎች ስለሚኖሩ አደራችሁን እንላለን። እንግዲህ ያው ቦታ ብናገኝ ከዚህ የተሻለ ነገር እንሰራለን። ጥሩ ትውልዶችን የምናፈራበት ቦታ ይሆናል ብዬ አስባለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። ብዙ አላቆያችሁ። ዳቦውን የሚቆርስልኝ ሰው ግን አንድ ሰው ፈልጋለሁ። ጋሺ ቁረሷ እኛ ቤት ያው ጋሺ በደንብ የሚታወቁ ናቸው። ጋሺ እሺ አሁን ደግሞ እሳቸው መርቀው ዳቦ ይቆርሱልናል አይደል? እሺ እዚህ ድረስ በአካል መጣችሁ የችግርተኞችንም የጎዳና ሻወር በጎ አድራጎት የግል ማህበርንም መስራቾቹንም ሁሉ አባላትን ሁሉ ስላያችሁ አስቀድሜ አመሰግናችኋለሁ። ሌላውንም ችግር ያው ብዙ ብዬ ባልናገርም ያው ያለው አንጋፋ ችግሮች ያው የቦታ ችግር ነው ተናግሮታል ጨርሶታል ብዙ ማለት አልችልም። ተጸይፎ ሳያቅ አንስቶ በእጁ ከመንገድ አንስቶ አጽድቶ ልብስ ቀይሮ አብልቶ አጠጥቶ የሚሸኝ አሁንም በእናንተ ፊት አስምሮምንና ያሬድን እጅግ የበለጠ አመሰግናችኋለሁ። እድሜና ጤናውን ይስጣችሁ። እናንተንም አመሰግናለሁ። እስማም በወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ። እንግዲህ ተመልካቾቼ ከየጎዳናው ሻወር ያስተላለፍንላችሁ የሃሽታግ ታይም ፕሮግራማችን ይህንን ይመስል ነበር። የጎዳናው ሻወርን ማግኘት ለምትፈልጉ መርዳት ለምትፈልጉ ስልክ ቁጥራቸውና አካውንት ነምበራቸው ስክሪኑ ስር ይገኛል። በቻላችሁት በአቅማችሁ ያክል ማገዝ መርዳት ትችላላችሁ። ለመላው የክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል ይሁንላችሁ እያልኩኝ በሚቀጥለው ሳምንት በተለየ ርዕስ እንገናኛለን። ቻው።